ቀጣዩ የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት መመረጡን የሚያስታውቀው ነጭ ጭስ ታይቷል። ብዙዎች ይህንን እየተቀባበሉት ነው። የካርዲናል ሮበርት ፕሬቮስት 267ኛው የሮማ ካቶሊክ ሊቀ ጳጳስ መሆናቸው ታውቋል። ይህንን ዓለማችን ላይ እጅግ እያነጋገረ ያለውን መረጃ በመጀመሪያ እናቀርባለን። ቀጥለን ደግሞ ኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን የወጣውን ብዙዎችን እያነጋገረ ያለውን መረጃ ይዘንላችሁ ደግሞ እንቀርባለን። ቀጥሎ ምንድነው እሱን ልንገራችሁና ወደ ዋናዎቹ ጉዳይ ገባለው። ከሰሞኑ በአንዳንድ ንግግሮች የደረሱ ስብራቶች በቀደሙት አባቶች ትምህርት መሰረትና መረዳት ሊጠገኑ ይገባል። ብፁዕ አቡነ ሄኖክ እጅግ ብዙ አነጋጋሪ የሆኑ መግለጫዎችን ሰጥተዋል። ሊቀ ጳጳሱ የተናገሩት፣ የለቀቁት፣ ያስተላለፉት መግለጫ ብዙዎች ጋር እየደረሰ ነው። ቀድመን ለእናንተ ይዘን መጥተናል። በዋናው ጉዳይ ልንደርደርና ልጀምር። የቀጣዩ የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት መመረጡን የሚያስታውቀው ነጭ ጭስ ታየ። ካርዲናል ሮበርት ፕሬቮስት 267ኛው የሮማ ካቶሊክ ሊቀ ጳጳስ መሆናቸው ታውቋል። በቫቲካን እየተካሄደ ባለው የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት ምርጫ ጭስ በመታየቱ ቀጣዩ ሮማ ካቶሊክ ርዕሰ ሊቃነ ጳጳሳት መመረጡ ታውቋል። በቅዱስ ጴጥሮስ አደባባይ የተሰበሰቡት ምዕመናንም ደስታቸው ወደር አጥቷል። ሁለተኛው ዙር ምርጫ ለመሳካቱን የተመለከቱት ምዕመናን ምርጫው ለነገ ይተላለፋል ብለው ቢጠብቁም ምርጫው ባጭሩ በመጠናቀቁ ደስታቸው ወደር እንዳጣ ለቢቢሲ እንባቸውን እየዘሩ ተናግረዋል። በካርዲናሎች ምርጫ 2/3ኛውን ድምጽ ያገኙት አዲሱ ርዕሰ ሊቃነ ጳጳሳት ማንነት ከደቂቃዎች በኋላ ይገለጻል ተብሎ ብዙዎች በጉጉት እየጠበቁ በነበረበት ሰዓት እንዲሁም ለነገ ይተላለፋል እያሉ በሰጉበት ሰዓት ይሄ አስደሳች መረጃ ለብዙዎች መድረሱ ብዙዎችን እጅግ በጣም ያስደሰተ ሆኗል። ኢትዮጵያ ካቶሊካዊት ቤተክርስቲያን ካርዲናል አባ ብርሃነ ኢየሱስን ጨምሮ 133 ከመላው ዓለም የተሰባሰቡ ካርዲናሎች በምርጫው ላይ የተሳተፉ መሆናቸው ይታወቃል። ካርዲናል ሮበርት ፕሬቮስት 267ኛው የሮማ ካቶሊክ ሊቀ ጳጳስ መሆናቸው እንግዲህ ለዓለም ተበስሯል። ካርዲናል ሮበርት ፕሬቮስት 267ኛው የሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ መሆናቸው ታውቋል። ካርዲናል ሮበርት ፕሬቮስት ቺካጎ የተወለዱ የ69 ዓመት ካርዲናል ሲሆኑ ከሰሜን አሜሪካ የመጀመሪያ ርዕሰ ሊቃነ ጳጳስ ሆነው ተመርጠዋል። ካርዲናሉ ስማቸውም ሊዮ 14ኛ ተብሎ ተሰይሟል። ከ40 ሺህ በላይ ምዕመናን ሁነቱን ለመከታተል በቅዱስ ጴጥሮስ አደባባይ መገኘታቸውን የፖሊስ መረጃን ጠቅሶ ቢቢሲ ለዓለም ወሬውን በትኖታል። ከሚዲያ ወደ እናንተ አድርሰናል። ወደ ሁለተኛው አንገብጋቢ እውነት እንሸጋገራለን። ከሰሞኑ በአንዳንድ ንግግሮች የደረሱ ስብራቶች በቀድሞ አባቶች ትምህርት መሰረትና በኦርቶዶክሳዊት መረዳት ሊጠገኑ ይገባል ብፁዕ አቡነ ሄኖክ ሊቀ ጳጳስ ተናግረዋል። ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የእመቤታችን ቅድስት ድንግል ማርያም በዓለ ልደት በማስመልከት መልእክት አስተላልፈዋል። ብፁዕነታቸው በመልእክታቸው ከሰሞኑ በአንዳንድ ንግግሮች የደረሱ ስብራቶች በኦርቶዶክሳዊ ነገር ሃይማኖት ላይ በተለያየ መልኩ ሲነሱ የቆዩ ሐሳቦችም በቀድሞ አባቶች ትምህርት መሰረትና በኦርቶዶክሳዊ መረዳት ሊጠገኑ እንደሚገባ ገልጸዋል። የብፁዕነታቸው መልእክት ሙሉ ቃል ከዚህ እንደሚከተለው ይቀርባል። ክርስቶስ ትንሣኤ ሙታን በአማን ትንሣኤ ሙታን እወድስኪ ኦ ድንግል በከመ ገብርኤል መልአከ ብሩክት አንቲ ወብሩክ ፍሬ ከርሲከ ድንግል ሆይ መልአኩ ገብርኤል እንዳመሰገነሽ እኔም ብሩክት ነሽ ክብርት ነሽ የማኅፀንሽም ፍሬ ብሩክ ነው እያልኩ አመሰግንሻለሁ። አባ ጊዮርጊስ ዘጋስጫ መጽሐፈ ሰዓታት ይላል። መግለጫው ይቀጥላል። ተወዳጅ የመንፈስ ቅዱስ ልጆቻችን ይላሉ፣ እንኳን ለፀሐይ መውጫ ለሁለተኛይቱ ሰማይ ለብርሃነ እናት ቅድስት ድንግል ማርያም በዓለ ልደት በሰላም አደረሰን አደረሳችሁ። መግለጫው ይቀጥላል። እመቤታችን ቅድስት ድንግል ማርያምን የቀደሙ አባቶች ከነቢያት ጀምሮ በልዩ ልዩ ምሳሌ ያመስግነዋታል። በተለያየ መልኩ
ትንቢት ተናግረውላታል። በእርሷም ውስጥ ስለተፈጸመው አስደናቂ አምላካዊ ሥራ በረቀቀ ሁኔታ አምልተውና አስፍተው አስፍረዋልም አስተምረዋልም። እመቤታችን ቅድስት ድንግል ማርያም በጨለማ ውስጥ የተገኘች የብርሃን እናት፣ በውድቅታችን ውስጥ ያገኘናት መነሻችን፣ ቀና ያልንባት መመኪያችን፣ መሸሸጊያችን፣ ድልድያችን ናት። ኢሳይያስን ጠቅሰው ያስቀምጣሉ። መግለጫው ይቀጥላል። ይህችን የአምላክ እናት ከተከበሩት ሁሉ የተከበረችውን ርኅርተ ሕሊና ለማመስገንና ለማክበር እንደ ቅዱስ ገብርኤል የአምላክ ፍቃድ እንደ አባ ጊዮርጊስ መመረጥና እንደ ኤልሳቤጥ መባረክ የሚፈልግ ነው። የተወደዳችሁ የመንፈስ ቅዱስ ልጆቻችን ኦርቶዶክሳዊ ነገር ሃይማኖትን ለመረዳትና ለመከተል መመረጥ እንደሚያስፈልገው ሁሉ ኦርቶዶክሳዊ አስተምሮ በንጹህ ልቦና ሊረዱትና ሊያውቁት በመውደድ የሚያደርጉት እንጂ በዘፈቀደ ያለ ልክ የራስን ትርጉም በመስጠት የሚያደርጉት አይደለም አሉ። ጠንከር ያለውን ንግግር ጽሑፋቸውን መግለጫቸውን ሲቀጥሉ አቡነ ሄኖክ ቅድስት ቤተክርስቲያናችን ያልተበረዘና ቀጥተኛ የሆነ አስተምሮ ያላት በመሆኑ ከኛ የሚጠበቀው መስመሩን በጥንቃቄ መከተል ነው ይላሉ። ይቀጥላሉ። ከሰሞኑ በአንዳንድ ንግግሮች የደረሱ ስብራቶችን በኦርቶዶክሳዊ ነገር ሃይማኖት ላይ በተለያየ መልኩ ሲነሱ የቆዩ ሀሳቦች በቀደሙ አባቶች ትምህርት መሰረትና በኦርቶዶክሳዊ መረዳት ሊጠገኑ ይገባልም ብለዋል። ተወዳጆች ሆይ የመመኪያችን ዘውድ የንጽህናችን መሰረት እመቤታችን ቅድስት ድንግል ማርያም እነሆ ተወልዳለች። ቅዱስ ጳውሎስ ደስ ከሚላቸው ጋር ደስ ይበላቸው እንዲል በእመቤታችን መወለድ ደስ ካላቸው ኢያቄም ወሐና የቀደሙ አባቶችና ከምዕመናን ጋር በአንድነት ፍጹም ደስታን የተደሰትን አምላካችንን እናመሰግናለን። በመጨረሻም አቡነ ሄኖክ ይህንን ያሰፍራሉ። በዓለ ልደታ ለማርያምን በምናከብርበት ወቅት ትንሣኤያችንን ክርስቶስን የወለደችው እመ አምላክን በማመስገን በስሟም የተራቡትን በማብላትና በማጠጣት በትህትናና በፍቅር በአንድነት ጭምር ሊሆን ይገባል ይላሉ። እግዚአብሔር ኢትዮጵያን ይባርክ። ወስብሐት ለእግዚአብሔር አሜን። አባ ሄኖክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ይህንን ያሰፍራሉ። ይህንን መግለጫ ለቀዋል። በዓሉን ምክንያት አድርገው እንግዲህ በቅርቡ በተለያዩ መልኩ የተለያዩ ጳጳሳትን ጨምሮ አስተምሮች የተለያዩ ቪዲዮዎች እየተለቀቁ ነበር። ትክክል ያልሆኑ ሊቃውንት ጉባኤም ተሰብስበው ነበር። አባቶችም በዚህ ጉዳይ መክረው መልእክት አስተላልፈዋል። ነገሩ ትንሽ ሽኩቻው እየበዛ እንደሆነ እንግዲህ በመድረክ የሳቱት አባት መግለጫ ከሰጡ በኋላ የተለያዩ መድረኮች ላይም ሆነው ሲያስተምሩ ተመልክተናል። ምናልባትም ወደ ራሳቸው የተመለሱ እንዳልሆነ በንግግሮቻቸው ያስታውቃል። ውስጥ ሽኩቻው እንደቀጠለ ነው። አቡነ ሄኖክ ይህንን ጉዳይ አጽንኦት ሰጥተው እስካሁንም ድረስ ጉዳዩ እንዳልተረሳ እንዳልተደበሰበሰም ጭምር በዚሁ መግለጫ ላይ ውስጥ ለውስጥ ያለውን እውነት ቁልጭ አድርጎ የተመለከትንበት ሆኗል። እንግዲህ አድማጭ ተመልካቾቻችን ሚዲያ ላይ ነበርን። ሁለቱንም ፈጣን መረጃዎች ወደ እናንተ አድርሰናል። ላይክ፣ ሰብስክራይብ ብቻው አይደለም ሼር በማድረግ ለብዙዎች አድርሱ። እውነተኛ ፈጣን መረጃዎችን ከሚዲያ ይከታተሉ። አብራችሁን ስለነበራችሁ እጅጉን አድርገን እናመሰግናለን። ሰላም ለሀገራችን፣ ሰላም ለምድራችን። ክብራትና ክብራን ጤና ይስጥልኝ።